ኢላሂ ራጂዑን። ተመልከቱ እናንተ ተመልከቱ፣ መዳም ቤት ውስጥ ምን እንደተከሰተ። ሰው በጣም ተደናግጧል። የጀናዛ ሽኝት ላይ በጣም ብሶ ነው የተገኘው። አይደለም በአካል አይደለም በአካባቢ የሚያውቃቸው ወላሂ ሚዲያ ላይ ራሱ ብዙዎችን እናስደነግጥ። ብቻ አላህ ከድንገተኛ ነገር ይጠብቀን። ሌላ ምን ይባላል? በዚህ አጋጣሚ ሁላችንም ጥንቃቄ ማድረግ አለብን። ሰበቡን እናድርስ የሀገሬ ልጆች። በተለይ ደግሞ ለረጅም ሰዓት ከፍታችሁ የምትጠቀሙ ይቅርባችሁ። እኔም ያንድ ቀን ነኝ ግን ለምን ብትሉ ቆይ እመለስበታለሁ። እሱ ምን እንደተፈጠረ ልንገራችሁ። በእርግጠኝነት ግን ብዙዎቻችሁ መረጃው ደርሷችሁ ሰምታችሁ ይሆናል። ያልሰማችሁ ግን ላሰማችሁ። ያው መረጃውን የታገኘሹ ማለታችሁ አይቀርም። መረጃውን ያገኘሁት ከአረቦች ፔጅ ነው። አሁን ግን ሀበሾችም እየተቀባበሉት ነው። በጣም ብዙዎችንም አስደንግጧል። እሱ ምንድን ነው መሰላችሁ ጉዳዩ ወይም ደግሞ ይህ አሳዛኝ ዜና የተፈጠረው ሳውዲ አረቢያ ጀዛን የሚባል ቦታ ነው ማለት ነው። እና 3 የአረብ ልጆች እንግዲህ በመኝታ ክፍላቸው ሞተው ተገኝተዋል። 3ታቸውም ወንድ ህጻናቶች እንደሆኑ የተነገረው እና እነዚህ ህጻናቶች እንግዲህ በተኙበት ያው ሲተኙ ሙኬፍ ወይም ደግሞ የአየር ማቀዝቀዣ ወይም አይሲ ተከፍቶ ስለነበረ ያው በእርግጥ አዲስ ነገር አይደለም። እንዳልኳችሁ የአረብ ሀገር ሙቀት እንግዲህ ከአቅም በላይ ሲሆን አንዳንዴ ጋዝ፣ ፎረን፣ ሲሊንደር ምናምን እንደዚህ ምክርዌቭ ሙኬፍም እንግዲህ ተቀጣጠሉ፣ ፈነዱ ሲባል እንሰማለን። ለመጀመሪያ ጊዜ አይደለም እንደዚህ ያለ ክስተት ስንሰማ እና ህጻናቶቹ በተኙበት እንግዲህ የተከፈተው ሙኬፍ ይቀጣጠላል ማለት ነው ሀገሬ ልጆች። እና በዚያ ምክንያት እንግዲህ 3ታቸውም ህይወታቸው አልፏል። አላህ ለቤተሰቦቻቸው ሶብሩን ይስጣቸው። በነገራችን ላይ ህይወታቸው ያለፈው ወይም ልጆቹ የሞቱት እሳት ተቀጣጥሎ በእሳት ምክንያት አይደለም። በእሳቱ ምክንያት ሳይሆን ያው ሲቀጣጠል እንግዲህ ጭስ ነበረ እና በጣም ጭስ ታፍኖ በጭስ መታፈን ምክንያት ነው 3ታቸውም እንጂ የሞቱት ተቀጣጥለው ወይም ደግሞ እሳት ተበልተው አይደለም። ብቻ ከባድ ነው ወላሂ። በጣም ብዙ ሰዎችን አስደንግጧል። እንዳያችሁት መግቢያ ላይም እንግዲህ የጀናዛ ሽኝት ላይም በጣም ብዙ ሰዎች ተገኝተዋል። ሰላተል ጀናዛም ደግሞ ሰግደዋል ማለት ነው። አላህ ይዘንላቸው፣ ለቤተሰቦቻቸውም አላህ ሰበር ይስጣቸው። በጣም ከባድ ነው። 3ታቸውም እንዳልኳቸው 3 ወንድም አማቾች ህጻናት እንደሆነ የተነገረው። ያው እንግዲህ ከ3ታቸው አንዱ እንኳን ነፍስ ያዋለ ቢሆን ቢያንስ ግን አላህ ከቀደረው አያመልጥም። ግን አንዳንድ ወላሂ እነዚህ ህጻናትን ለብቻ ማሳደር በጣም ከባድ ነው። ገብቷቸዋል። ምላችሁ ፈልጌ ነው። ቢያንስ ከመካከላቸው አንድ ትልቅ ሰው ቢኖር ሊነቃ ሁሉ ይችል ነበር። እንግዲህ እነዚህ 3ቱም ህጻናቶች ናቸው ነው የተባለ። 3ቱም እንግዲህ ምንም ነገር አልሰሙም። ምንም ነገር ቤተሰቦቻቸው ወላጆቻቸውም አልሰሙም። ያው እነሱ ብቻቸውን ተኝተው ስለነበረ በተኙበት ክፍላቸው እንግዲህ በሙኬፍ ጭስ ምክንያት ነው ታፍነው እንግዲህ ህይወታቸው ካለፈ በኋላ ቤተሰቦቻቸው መሞታቸውን ያዩቸው ነው የተባለ። ከባድ ነው ወላሂ። በጣም ብዙ ሰዎች እናስደነገጥ አይደለም በአካባቢ የተገኙት ይቅርና በሚዲያ ራሱ ሰው እየተቀባበለው ነው። ልጅ ያላቸው አብራቸው አሳድሩ ሁሉ እያሉ የኮመቱ አረቦችን አይቻለው። እና በዚህ አጋጣሚ ሀገሬ ልጆች በተለይኛ ከርታቶች ሸቃሎች ማለት ነው ከላይ ከታች ስንል ኑርና ይደክመናል። ከደከመን ደግሞ ስንተኛ ከወደቅን በኋላ ላንሰማ እንችላለን። ግን የሀገሬ ልጆች ጥንቃቄ አድርጉ። በነገራችን ላይ እኔ ሁሌ ነው የምፈራ ፎረንና ይሄን ነገር ማለት ነው። ሙቀቱ እንደምታዩት አሁን ላይ ከአቅም በላይ ይሆናል። በተለይ ደግሞ ለረጅም ሰዓት ከፍታችሁ የምትጠቀሙቶች ጥሩ አይደለም። እንዲሁም ደግሞ አሁንም ቅድም ሲከፈትም ሲዘጋም ጥሩ እንዳልሆነ ነው ሲነገር የሰማሁት። ግን እኔ እብድ ነኝ ወላሂ ነው የምላችሁ። ዘግቼም አልቆይም፣ ከፍቼም አልቆይም። ሲበርደኝም አልችልም፣ ሲሞቀኝም አልችልም። እንዲሁ ደግነቱ አላህዬ እንዲሁ የጸበን አይቶ ብቻ እንዲሁ አምቶ አስቀምጠኝ እንጂ በዚህ አጋጣሚ ከአንድ ቤት 2 እና 3 ነው እየሰሩ እንዴት ተግባብተው እንደሚኖሩ ይገርመኛል። ለምን ብትሉ ከሰው ጋር ስትኖር በጣም ከባድ ነው። አንዷ ሞቀኝ ስትል አንዷ በረዴ ልትል ትችላለች። አንዷ ሲበርዳት አንዷ ሊሞቃት ይችላል። ግን እንዲያም ሆኖ አብረው የሚኖሩ አሉ። ምላችሁ ፈልጌ ነው እኔ አመሌ አይገባም። በዚህ በኩል አመሌ አይገባም። እንደከፈትኩ እንደዘጋው ነው ማድር እና ብቻ አላህ ይጠብቀን። ግን ወላሂ በጣም ከባድ ነው። አስባችሁታል? ያ አላህ። እና ደግሞ ምን አደርጋለሁ መሰላችሁ እኔ የማጥባሁ ሙኬፍ 24 ሰዓት ነው የሚሰራ አይዘጋም። ለምን ብትሉ ለፍሪጁ እያለ ሰውየው ከፍተሽ ተው ይለኛል። አንዳንድ ቀን ለሊት እሱ ለሱቢ ሶላት ሲነሳ ወደ መስጊድ ሲሄድ ይዘጋዋል። ከዚያ ጧትን የተነስቼ ወደ ፎቅ ለጽዳት ልገባ ስል ከፍቼ እሄዳለሁ ማለት ነው። ከዚያ ይሰራል።
አሁንም እየሰራ ይቆያል። መጥቼን ይገባለሁ። ከዚያን ከገባሁ ጀምሬ ደግሞ እስከ ዙር ድረስ ምሳ ሰራ ዕቃ ሳጥብ በዚህ እውላለሁ። አሁንም ደግሞ እኔ ስራዬን ጨርሼ ወደ ክፍሌ መጥቼ እገባለሁ። እሱ ግን ይሰራል። ለምንድን ነው የሚሰራው? አይዘጋም። ሙኬፎ እንትን እንደው ተላጁ እንዳይፈነዳ እየተባለ ለተላጁ እየተባለ ወደ 4 የሚሆን ተላጃ ነው ያለ። ለእሱ እንዲያቀዘቅዝ ተከፍቶ ነው የሚውልና እሱን አንድ እፈራለሁ። ሁለት ደግሞ የራሴ ክፍልም ወደ ክፍሌ ከመግባቴ በፊት ለአንድ ሰዓት ለ2 ሰዓት ከፍቼ ነው የምተው። ማጥባ ሁኜ ወደ ክፍሌ ሲገባ እንዲቀዘቅዝልኝልና የኔ ደግሞ አውቶማቲክ ስለሆነ ድምጡ በጣም ይጮሃል ከምላችሁ በላይ እና ከገባሁ በኋላ እንዳይጮህብኝ ክፍሌ ከቀዘቀዘልኝ ይዘጋዋለሁ። ዘግቼ ለብዙ ሰዓት እጠቀማለሁ። በጣም ነው የሚያቀዘቅዘው ሲከፈተው እና ሲጮህብኝ አንዳንዴ ደግሞ በራሱ ጊዜ ይዘጋል፣ በራሱ ጊዜ ያበራል። ብቻ ፈራለሁ፣ በጠቅሉ ፈራለሁ እና አላህ ይጠብቀን የሀገሬ ልጆች። ሌላ ምን ይባላል ወላሂ። እና ግን እንደሰማሁት ከሆነ ለረጅም ሰዓት ከፍቶ መተው እንዲሁም ደግሞ አሁንም ቅድምም እየከፈቱ መዝጋት አንድ ሙኪፉ እንዲቆጠር ያደርገዋል ተብሏል። ሁለት ደግሞ እንደዚህ ለመፈንዳትም ደግሞ ምክንያት ሊሆን ይችላል ሲባል ሰምቻለሁ። እንግዲህ ካለ በታች ስበቡና ድርስ የሀገሬ ልጆች እና በዚህ አጋጣሚ አሁን ላይ ሙቀቱ ከአቅም በላይ ስለሆነ አረብ ሀገር ጋዝ ስትጠቀሙ ጥንቃቄ አድርጉ። እንዲሁም ደግሞ ሙኬፍ ላይም ተጠንቀቁ። ወላሂ በጣም ያሳዝናል። አስባችሁታል? ምንም የማያውቁ ምስኪኖች። ያአላህ አላህ ለቤተሰቦቻቸው ሶብር ይስጣቸው። ሌላ ምን ይባላል? አላህ መጨረሻችን ያሳምረው። አስባችሁታል? ነገን ህይወት እንዲች ነች እና ይሄ ሌላችሁን የመጣው ለሌላ ነገር አይደለም። ብዙዎቻችሁ እንግዲህ ውሸት ነው ምናምን ልትሉ ትችላላችሁ። ግን ደግሞ ሚዲያ የምትከታተሉ እናንተም እስካሁን ሰምታችሁናል በእርግጠኝነት ማለት ነው። እኔ ትናንትና ነው የሰማሁት እንዳልኳችሁ ዜናውን ያገኙት ወይም መረጃውን ያገኙት ከአረቦች ነው። በድምጽ ራሱ አለ ማለት ነው። በድምጽ ራሱ አለና እንዲሁም እነሱን እንትን ለማለት ሀዲስ ሁሉ እየተናገሩ 3 ልጆችን የቀበሩ ብሎ የረሱላችን ሀዲስ እየተናገሩ ብሎ ለወላጆቻቸው ለማጽናናት እየሞከሩ ነበርና የውሸት መስሏችሁ ደግሞ መታችሁ እንዳትወርዱብኝ። ውሸት አይደለም። ከአረቦችም አልፈውም ብዙ ሀበሾችም እየተቀባበሉት ነው ማለት ነው። ግን የውሸት አሁን እንዴት ሊሆን ይችላል? ከየት እንዴት አድርጌ ያመጣዋለሁ ስታስቡት። ግን ደግሞ ብዙዎች አላችሁ ወላይ አይናችሁ እያየ ጆሮአችሁ እየሰማ ስለማታምኑ የማታምኑ ሰዎች እየመጣችሁ እንደምትኮምቱ ስለማውቅ ነው ይሄን የምላችሁ። ከአሁን በፊት በምሰራቸው ቪዲዮዎችም ስለማችሁ ነው። እና አላህዬ እንደዚህ ካለ ጉድ ይጠብቀን ነው። እና ማሸቃሌት እየቀን ንውዝ ስትውለሽ ማታ ስተኝ ከፍተሽ ስተኝ ከወደቅሽ በኋላ አሰሚም እና እንዲሁ አላህ ይጠብቀን ነው። እንዲህ ለምን ይባላል? መቼስ እንዲሁ እሱ ይፈነዳል ብለን ፈርተን ቁጭ ብለን እናድር። ግን ከባድ ነው። ግን ደግሞ ይሄን ስላችሁ እንዳትፈሩሽ። መጥፊያችን ከሆነ የትም አናመልጥም። መጥፊያችን ካልሆነ ቢፈጠርም ደግሞ እንድናለን ለማለት ነው። እና ይሄ ልላችሁን የመጣው ስለተከታተላችሁ አመሰግናለሁ። አላህ ይዘንላቸው። ወላሂ እንዲሁ ለወላጆቻችሁ አላህ ሶብሩን ይስጣቸው። 3 ልጅ ባንዴ ማጣት ማታ አስተኝታቸው ወጣ። በዚህ አጋጣሚ ልጆቻችሁን ለብቻ አታስተኙ። እስኪ እናንተ ህጻናቶች ናቸው፣ ምንም የማያውቁ ልጆችን ለብቻ አታስተኙ። ከእናንተ ጋር ይተኙ። ምን ያደርጓቸዋል?